ትንቢተ ሕዝቅኤል ምዕራፍ 43 ወደ ምሥራቅም ወደሚመለከተው በር አመጣኝ። እነሆም የእስራኤል አምላክ ክብር ከምሥራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ይተምም ነበር። ከክብሩም የተነሣ ምድር ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣሁ ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦር ወንዝ እንዳየሁት ራእይ ነበረ። እኔም በግምባሬ ተደፋሁ። የእግዚአብሔርም ክብር ወደ ምሥራቅ በሚመለከት በር ወደ መቅደሱ ገባ። መንፈሱም አነሣኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ሞልቶት ነበር። በመቅደሱም ሆኖ የሚናገረኝን ሰማሁ። በአጠገቤም ሰው ቆሞ ነበር። እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤትና ነገሥታቶቻቸው በግልሙትናቸውና በከፍታዎቻቸው ባለው በነገሥታቶቻቸው ሬሳ ቅዱስ ስሜን አያረክሱም። መድረካቸውን በመድረኬ አጠገብ መቃናቸውንም በመቃኔ አጠገብ አድርገዋልና በእኔና በእነርሱ መካከል ግንብ ብቻ ነበረ። ከሠሩትም ርኵሰት ቅዱስ ስሜን አረከሱ። ስለዚህም በቍጣዬ አጠፋኋቸው። አሁንም ግልሙትናቸውንና የነገሥታቶቻቸውን ሬሳ ከእኔ ዘንድ ያርቁ፣ እኔም ለዘላለም በመካከላቸው አድራለሁ። አንተም የሰው ልጅ ከኃጢአታቸው የተነሣ ያፍሩ ዘንድ ለእስራኤል ወገን ይህን ቤት አሳያቸው። አምሳያውንም ይለኩ። ከሠሩትም ሥራ ሁሉ የተነሣ ቢያፍሩ የቤቱን መልክና ምሳሌውን መውጫውንም መግቢያውንም ሥርዓቱንም ሕጉንም ሁሉ አስታውቃቸው። ሥርዓቱንና ሕጉን ሁሉ ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው። የቤቱ ሕግ ይህ ነው። በተራራው ራስ ላይ ዳርቻው ሁሉ በዙሪያው ከሁሉ ይልቅ የተቀደሰ ይሆናል። እነሆ የቤቱ ሕግ ይህ ነው። የመሠዊያውም ልክ በክንድ ይህ ነው። ክንዱም ክንድ ተጋት ነው። የመሠረቱም ቁመት 1 ክንድ ወርዱም 1 ክንድ ነው። 1 ስንዝርም ክፈፍ ዳሩን በዙሪያው አለ። የመሠዊያው መሠረት እንዲሁ ነው። በመሬቱም ላይ ካለው መሠረት ጀምሮ እስከ ታችኛው እርከን ድረስ 2 ክንድ ወርዱም 1 ክንድ ነው። ከትንሹም እርከን ጀምሮ እስከ ትልቁ እርከን ድረስ 4 ክንድ ወርዱም 1 ክንድ ነው። ምድጃውም 4 ክንድ ነው። በምድጃውም ላይ 1 ክንድ ወደ ላይ ከፍ የሚሉ 4 ቀንዶች አሉበት። የምድጃውም ርዝመት 12 ክንድ ወርዱም 12 ክንድ ነው። አራቱም ማዕዘን ትክክል ነው። የእርከኑም ርዝመት 14 ክንድ ወርዱም 14 ክንድ ነው። አራቱም ማዕዘን ትክክል ነው። በዙሪያውም ያለው ክፈፍ እኩል ክንድ ነው። መሠረቱም በዙሪያው 1 ክንድ ነው። ደረጃዎቹም ወደ ምሥራቅ ይመለከታሉ። እንዲሁም አለኝ፣ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ የሚቃጠለውን መሥዋዕት ያቀርቡበት ዘንድ ደሙንም ይረጩበት ዘንድ በሚሠሩበት ቀን የመሠዊያው ሕግ ይህ ነው። ያገለግሉኝ ዘንድ ወደ እኔ ለሚቀርቡት ከሳዶቅ ዘር ለሚሆኑ ለሌዋውያኑ ካህናት ለኃጢአት መሥዋዕት የሚሆነውን ወይፈን ትሰጣቸዋለህ ይላል ጌታ እግዚአብሔር። ከደሙም ትወስዳለህ፣ በአራቱ ቀንዶቹም በእርከኑም በአራቱ ማዕዘን ላይ በዙሪያውም ባለው ክፈፍ ላይ ትረጨዋለህ። እንዲሁ ታነጻዋለህ፣ ታስተሰርይለትማለህ። ለኃጢአትም መሥዋዕት የሚሆነውን ወይፈን ትወስዳለህ። በመቅደሱም ውጭ በቤቱ በታዘዘው ስፍራ ይቃጠላል። በሁለተኛውም ቀን ለኃጢአት መሥዋዕት የሚሆነውን ነውር የሌለበትን አውራ ፍየል ታቀርባለህ። በወይፈኑም እንዳነጹት እንዲሁ መሠዊያውን ያነጹበታል። ማንጻቱንም ከፈጸመ በኋላ ነውር የሌለበትን ወይፈን ከመንጋውም የወጣውን ነውር የሌለበትን አውራ በግ ታቀርባለህ። በእግዚአብሔርም ፊት ታቀርባቸዋለህ። ካህናቱም ጨው ይጨምሩባቸዋል። የሚቃጠለውንም መሥዋዕት አድርገው ለእግዚአብሔር ያቀርቡአቸዋል። 7 ቀንም በየዕለቱ ለኃጢአት መሥዋዕት የሚሆነውን አውራ ፍየልን ታቀርባለህ። ነውርም የሌለባቸውን 1 ወይፈን ከመንጋውም የወጣውን 1 አውራ በግ ያቀርባሉ። 7 ቀን ለመሠዊያው ያስተሰርያሉ፣ ያነጹትማል፣ እንዲሁም ይቀድሱታል። ቀኖቹንም በፈጸሙ ጊዜ በስምንተኛው ቀን ከዚያም በኋላ ካህናቱ የሚቃጠለውን መሥዋዕታችሁን የደኅንነትንም መሥዋዕታችሁን
በመሠዊያው ላይ ያደርጋሉ እኔም እቀበላቸዋለሁ ይላል ጌታ እግዚአብሔር።